የአዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤና የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች በከተማዋ ከሚገኙ መምህራን እንዲሁም የትምህርት ዘርፍ አመራርና ባለሙያዎች ጋር መክረዋል። ውይይቱ ትውልድ በትምህርት ይቀረጻል፣ ሀገር በትምህርትም ትበለጽጋለች በሚል መሪ ቃል ከትምህርት ቤት ደረጃ ጀምሮም በወረዳና በክፍለ ከተማ ሲደረግ የቆየው የመምህራን እንዲሁም የትምህርት ዘርፍ አመራሮችና ባለሙያዎች ምክክር ማጠቃለያ ነው። ከዚህ ውይይት አስቀድሞ መምህራኑና የትምህርት ዘርፍ ባለድርሻ አካላቱም በአዲስ አበባ ከተማ የተገነቡና የተገነቡ ያሉ ግዙፍ የልማት ፕሮጀክቶችን ተመልክተዋል። በማጠቃለያም የውይይት መርሃ ግብሩ ላይም በከተማዋ ልማት አሁናዊ ለውጥና መርታም ተስፋ ስለመሰነቃቸው አንስተዋል። አዲስ አበባ በእርግጥም በመልካም መሰረት ላይ የታነጸች ለትውልዱ ስንቅን እያኖረች ስለመሆኗ ተመልክተናልም ብለዋል መምህራኑ። አጠቃላይ እየተሰሩ ያሉ ልማቶች ይበል የሚያሰኙ ምን ያህል መንግስታችን ሰው ተኮር እንደሆነና ልማቱን አጠናክሮ እየሄደ እንደሆነ ማሳያ ናቸው። ምክንያቱም ሰውን ዝም ብሎ አፍርሶ ሜዳ ላይ አልጣለም። የመሰረተ ልማት ስራዎች በጣም ጥሩ ናቸው። ደግሞ በሁሉም አካባቢ ሰላም ቢሆን ከዚህ የበለጠ በርካታ ስራ መስራት ይቻላል። በሁሉም ማዕዘናት እንዲህ አይነት ስራዎች ከተሰሩ ሀገር ታድጋለች፣ ትውልድ ያድጋል፣ እኛም የተሻለ ተጠቃሚ እንሆናለን። ለዚህ ያው እናመሰግናለን። የተሰሩ ስራዎችን ሳናደንቅ ማለፍ እንደተማረ ኃይል የማይገባ ነው። ይበል የሚያሰኝ ነው። ዋው የሚያሰኝ ነው። በጣም በቃ ይሄ የኛ ሀገር ነው ወይ? እስከ ዛሬ ድረስ እኛ የት ነበርን? ለምንድነው እኛን የሚመሩ እኛን የሚያስተዳድሩ አካላቶች ይሄንን ስራ ተጀምሮ እስኪያበቃ ድረስ እኛን እንደ ምሁር የማያሳትፉን? የሚያስቀና ይበል የሚያሰኝ ስራ ነው። ሰሩ ስራዎች በትምህርት ቤት እንደ ትምህርት ለተሰሩ የማስፋፊያ ግንባታ፣ ለተማሪዎች ምገባ፣ ለኮሪደር ልማትና እንዲሁም ለትራንስፖርት አቅርበት እየተገነቡ ላሉ ለትላልቅ የተርሚናል ግንባታዎች በአጠቃላይ ክብርት ከንቲባችን እዚህ ያላችሁ አመራሮች ሁላችሁንም ማመስገን ፈልጋለሁ። አሁን አይምሮ ከሚወደው አንዱ ነገር አረንጓዴ ነገር ነው። አረንጓዴ ነገር ትውልድ ያየ ይሄን የምታዩትን ኮሪደር እንደቀላል አትዩት። ዛሬ አይደለም ለሚቀጥለው ጄኔሬሽን ትልቅ ግብአት ነው የሚሆንልን። አይምሮ አረንጓዴ ነገር ይወዳል። እያየን ያለነው በችግሮች ውስጥ ማለፍ ደግሞ ግድ ስለሆነ ማለት ነው። የተሰራውን ነገር መናገር ኃጢያት አይደለም እኮ። ኦፕቲሚስቲክ ነን እኛ። we are open minded። በቃ የተሰራውን ነገር እንናገራለን፣ እንመሰክራለን። ካንቲባችን በሚዲያ ስንሰማ አዲስ አበባን እንደ ስሟ አዲስ አበባ እናዳርጋታለን የተባለውን ቃል ዛሬ በአይናችን አይተናል። ሲቀጥል እዚህ አዳራሽ ውስጥ ስናይ አዲስ አበባ ሙሉን እዚህ ያየን እንዳለ ነው የሚሰማኝ ማለት ነውና በጣም እናመሰግናለን ማለት ወዳለሁ። አዲስ አበባ እንደ ስሟም አዲስ ሆናለች። ዱባይ ሄደው ለሚዝናኑ ሰዎች እርግጠኛ ነኝ ከዚህ በኋላ ከሀገራቸው አይወጡም ብዬ አስባለሁ። ያዩዋቸው ነገር የጎበኙዋቸው ነገር ድሮም የሀገር ፍቅር አለኝ ይበልጥ የሀገር ፍቅር እንዲኖረኝና እነዚህ ጊዜ ፈቅዶና ጊዜ ሰጥቷቸው የሰሩት አመራሮች እነሱ ይሄን ካሰሩት እኔ ደግሞ በትምህርት ቤቴ የራሴን ድርሻ ለህብረተሰቤ፣ ለዜጋዬ፣ ለልጆች፣ ለተማሪዎች ምን ያህል ማበርከት እንዳለብኝ የተረዳሁበት ቀንና በውስጤ የተደበላለቀ ስሜት የተሰማኝ በጉብኝት ውስጥ የተለያዩ ባለድርሻ አካላቶች የተሳተፉበት እዚህ መናገር መዘርዘሩ ባያስፈልግም በተግባር ያየነው ነገር ስለሆነ ጉብኝቱን እንዲሁም በገላንጉራ የነገዋ ሴት በሚለው ብርሃን ያነሱውራንና ቡልቡላ ፓርክን በዝርዝር በስፋት አይተናል፣ በተጨባጭ አይተናል። ስለዚህ በዛሬው ቀን በሀገሬ ጉዳይ በልማቱ ላይ ብልጽግና የሰው ተኮርና የልማት ተኮር መሆኑን ያየሁበት እኔም ነገ ለሀገሬ ምን አሻራ በትምህርት ሴክተሩ አሳርፋለሁ የሚለውን በልቦና ያደረበት ጊዜ ነው። አዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤና የከተማዋ ከፍተኛ የሥራ ኃላፊዎች በተገኙበት የተካሄደው ውይይት በተለይም በትምህርት ዘርፍ አሉ የተባሉ ጉዳዮች በመምህራኑና በትምህርት ዘርፍ ባለሙያዎች ተነስተዋል። የመምህራን ጥቅማ ጥቅም፣ የደረጃ እድገትና የአቅም ግንባታ ጥያቄዎች
በመድረኩ ጎልተው ተስተጋብተዋል። የአዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤም ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ዣንጥራር አባይ እንዲሁም የአዲስ አበባ ከተማ ትምህርት ቢሮ ኃላፊው ዶክተር ዘላለም ሙላቱም ለጥያቄዎቹ ምላሽ ሰጥተውባቸዋል። ብዙ ጊዜ ክብርት ከንቲባ የትምህርት ሴክተሩን መድረክ ለመምራት ሲመጡ ሰርፕራይዝ ይዘው ነው የሚመጡት። አንድ ጊዜ የቤት አለዋንሳችን ከ850 ብር ወደ 3000 ብር ያደገበትን ሰርፕራይዝ ይዘው መጥተዋል። ቃልም በገቡልን መሰረት ሁለተኛውን ሰርፕራይዝ ከሰማን ከሁለት ቀን በኋላ አሁንም መድረክ ላይ ተገናኝተናልና ሰርፕራይዙ ምንድነው? ያው 25% ቆጥበን 75%ን ብድር ተመቻችቶልን በት እንድንገነባ ሁለተኛው ሰርፕራይዝ ይዘውልን መጥተዋልና ብዙ ጊዜ ክብርት ከንቲባችን በዚህ ሙያ ውስጥ ያለፉ ስለሆነ ደስ ብሎት ነው የማየው። ከመምህራን ጋር በተገናኙ ቁጥር ሁልጊዜ ደስተኛ ነውና እኛም ጥያቄያችንን በትክክል ነው ፎርዋርድ የምናደርገውና እጅግ በጣም ደስ ብሎናል ለሁለተኛው ሰርፕራይዝ። ዛሬ ሁለተኛ ሰርፕራይዝ ብቻ አይደለም ሶስተኛ ሰርፕራይዝ አለን ብዬ ጠብቃለሁ። ክብርት ከንቲባ ከ850 ብር ወደ 3000 ብር ያሳደጉልን የቤት ድጎማ ማለትም እኛ የኑሮ መደጎሚያ ነው የምንለው ጊዜውን ያዋጀ እንዳልሆነ ይረዳሉ ብለን እናምናለንና ጊዜውን ያዋጀ የቤት ድጎማ ዛሬ ምላሽ ይሰጣሉ ብለን እንጠብቃለን። የቤት አላውንስ ለምሳሌ የአዲስ አበባ ምራ በጣም እንቸገራለን። አዲስ አበባ አሁን 9-10 ዓመት ሰርተን ማስተርስ እንኳን ቢኖረን የምናገኘው ደግሞ 9-10 ሺህ ብር። በዚህ ብር ቤት ተከራይቶ መኖር ከባድ ነው። በተለይ አላውንሳችን አዲስ አበባ ካለው የቤት ክራይ አንፃር ታሳቢ ቢደረግ እላለሁ። እንደ አዲስ አበባ ስንመጣ ከቤት ጋር ይሁን ከጥቅማ ጥቅም ፓኬጅ ጋር ይሁን ከደሞዝ ጋር ያነሷቸው ጥያቄዎች በጣም ትክክለኛ ጥያቄ ናቸው። ምንም የተጋነነ ነገር አላነሳችሁ። ያስፈልጋችኋል። መምህርት ነበርኩ። ቤት ለመምህራን መስሪያ ቤቱ ጭምር ነው የሚሰራበት፣ የሚያርምበት፣ የሚዘጋጅበት፣ ለተማሪዎቹ የሚሰጠውን ውጤት የሚያደራጅበት መስሪያ ቤቱ ነው። ቢሮም ጭምር ነው። ይሄኮ እውነት ነው። ትላንትም እናንተን ለማባበል አይደለም፣ ዛሬም አይደለም። እንዳልኩት ነው ጉዳዩ ሁሉ የጋራ ነው። ለምን እንደምትተባበሉት የጋራ ጉዳይ ነው ያለን ነው። ያስፈልጋችኋል። ከጥቅማ ጥቅም ፓኬጅ ጋራም እንደ አዲስ አበባ ለየት የሚያደርገው ትኩረት የሚያስፈልገው ጉዳይ አለ። አጠቃላይ እንደ ሀገራችን መምህራኖች በሚታየው ፓኬጅ ውስጥ ብቻ አላልንም። የኑሮ ውድነቱ ትንሽ ጫና የሚፈጥርበት አካባቢ ከመሆኑ አንፃር የጥቅማ ጥቅም ፓኬጅ ያስፈልጋል ብለን ለመምህራኖችም ለመንግስት ሰራተኞችም ወጣ ብለን የወሰንበት ምክንያት ይሄ ነው። በቂ ነው በቂ የሚባል ነገር የለም አይደለም። እናት ያላትን ነው ለልጆቿ የምታከፋፍለው። እናት ያላትን ሳትሰስት ፍትሃዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። እናት ለልጆቿ ምርጡን ነው ልታደርስ የምትችለው። ከተማችሁ እናታችሁ ናት። ምርጡን እናንተ ጋር ለማድረስ ትፈልጋለች። ካላት ምርጥ ግን በፍታዊነት እናንተ ጋር አድርሳለች የሚል እምነት ደግሞ አለን። እንደ ትምህርት በዚህ ለውጥ ዘመን ኢንቨስት ያደረግንበት ምን አለ? የመጀመሪያው ተርፏችሁ ነው እንዴ ልጆቻችሁ አጠገባችሁ ሲወርቁ ተሯሩጣችሁ ዳቦ ስትገዙ የነበረው? እነኛ ዶክመንተሪዎች፣ ፎቶግራፎች ያገኘናቸው ከዚህ በፊት ምስክርነቶች ውሸት ናቸው? ታበሉኮ ነበር ልጆቻችሁን። ከዛ ከጎደሏችሁ መቼ ነው የመምህር ደሞዝ በጣም ትልቅ ሰው ነው የሚያቀው? ከደሞዝ ትልቅነት የተነሳ አይደለም፣ ከአባትነት ከእናትነት የተነሳ ታረጉት ነበር። ያ ሸክም ቀሎላችኋል ዛሬ። ተማሪዎቻችሁ በምግብም በሚለብሱት ዩኒፎርምም በሚይዙት ቦርሳ በሚይዙት ደብተር እስክሪብቶ ልዩነት የለም። ቅድሚያ እንግዲህ ለህፃናት ነው መስጠት ያለብን። ትውልድን ገንባካል ለማህፃን ለእናንተ ህፃናቶች ለእናንተ ልጆች ቅድሚያ ሰጥተናል። ኢን ቢሊየን ኢንቨስት አድርገናል። በዚህ የለውጥ ስርዓት ነው ይሄንን ያመጣ ነው ለትምህርት ትኩረት ለመስጠት። የእናንተ ምገባ አንደኛ ሃይ ስኩል ላይ አሁን ሙሉ ለሙሉ አላዳረሰም። የተወሰነ ተማሪዎችን ነው የሚሸፍነው። ተማሪዎቻችን ይወድቃሉ በየቀኑ።
ትምህርት ቤት ላይ ያለ ሪያሊቲ ነው። ጅማሬው መልካም ነው፣ ምገባው መልካም ነው፣ እሱን አፕሪሼት አደርጋለሁ። ግን ለሁሉም በሚዳረስ አቅም ላይም አልደረሰም ነው። ሁለተኛ መንግስት አስቻይ ሁኔታን የመፍጠርና እኔን ማስቻል እንጂ እኔ ልጄ ቤት ተርቦ መንግስት እንዲመግብልኝ ለምን እኔ እድል እሰጣለሁ? አባት ነኝ። እናት አባት እኮ ልጁን የመመገብ ተፈጥሯዊ ግዴታ አለበት። ስለዚህ አስቻይ አቅም ፍጠሩልን የምንለው ለዛ ነው። ምገባ ፕሮግራም ያው ከተማ አስተዳደሩ የተሸለመበት ነው። እታችን ክብርት አዳነች የተሸለመችበት ነው መናቀው። እኛ እኔ ላለፉት 9 ዓመት ሳሰም በነበርኩበት ትምህርት ቤት ብዙ ተማሪዎች ይወርቁ ነበር፣ ፌንት ይሰሩ ነበር በምግብ ጦት ማለት። ዛሬ ያ ታሪክ ሆነ የለም። ይሄን እውነት መናገር አለብን። ዩኒፎርም ይሰጣቸዋል፣ ደብተር ይሰጣቸዋል፣ ምግብ ይበላሉ። አንድ የሚወርቅ ምግብ አጣ ብለው የሚወርቅ ተማሪ የለም። በዚህ ምክንያት ትምህርቱን የሚያቋርጥ ግን አንድ ችግር አለ። እውነቱን መናገር አለብን አይደል? እንድታውቁት እንፈልገው የኳሊቲ ችግር አሁን ላይ በምገባ ምክንያት የሚወርቅ ተማሪ አለን ብለን አንወስድም። በሁሉም አካባቢ ቀደም ሲል የነበረውን ችግር ፈቷል ብለን ነው የምናስበው። በዚያ ደረጃ የሚነሱ ሐሳቦች ካሉ ትክክል ተደርገው የሚወሰዱ አይደሉም። የት ላይ የሚለውን ነገር ስፔሲፊክ ማድረግ ያስፈልጋል። አሁን በዚህ ደረጃ መሰረታዊ የሆነ ችግር የለም። በአንድ ጊዜ በአጭር ጊዜ ምገባ ማዕከላትን በዘመናዊነት እንዲገነቡ ስናደርግ ይህን ሁሉ ታሳቢ ያደረገ ነው። የፊውቸር ጄኔሬሽኑን ታሳቢ ያደረገ ነው። ከዚህ አኳያ ይህንን እውቅና መስጠት ተገቢ ነው ብዬ አስባለሁ። ይሄ ልምድ የአዲስ አበባ ልምድ አሁን በሌሎችም ክልሎች እየተተገበረ ነው ያለው። 840,000 ተማሪ በአንድ ጊዜ 2 ሚል በቀን ማቅረብ ማለት አንድን የአፍሪካ ትንሽ ሀገር የመመገብ ያክል ነው። ግዙፍ ሀገር ነው። ግዙፍ ቁጥር ያለው ተማሪ ነው ምገባ እያቀረበ ያለው። ይሄ ለእናንተ ከእናንተ በላይ ደስታን የሚሰጥ የለም። የልጆችን ፊት ነው የምታዩት። ልጆች በምታስተምሩበት ጊዜ ልጆች ምን ያህል በረሃብ ፔንፉል የሆነ ነገር እያሳለፉ ትምህርት ለመቀበል ምን ያህል እንደሚቸገሩ የምትረዱ መምህራን በመሆናችሁ ከምንም በላይ ያስደስታችኋል ብዬ አስባለሁ። በትምህርት ምገባ ውስጥ እየተደረገ ያለው የከተማ አስተዳደሩ ኢንቨስትመንት አሁንም ተማሪዎች ይልፈሰፈሳሉ፣ እንደዛም እንትን ይላሉ፣ ይሰማቸዋል፣ ምግብ እጥረት አለ ብለው ከለሚኩራ ያነሱት መምህር ይሄ እውነት አይመስለኝም። እንደዚህ አይነት ግነትም ጥሩ አይደለም። ምን ይጠቅማል? ምንም አይጠቅሙትም ደርሶ። ይሄ እውነት አይደለም። ትክክለኛ የሚሆነው ከጥራት ጋር ተያይዞ የተነሳው ነው። በጣም እንደ ትልቅ ሌጋሲ የምከታተለው ስራ ስለሆነ ነው የማውቀው። ያልደረስንበት የመንግስት ትምህርት ቤት በአንደኛ ደረጃ የለም። ከዛ ቀድማ የሰጠነው ሌላ ስራም የለም። ለመምህራኖች ጋዋን ሌሎች ቁሳቁሶችንም በተመሳሳይ ሁኔታ እንደጀመርነው አላቋረጥን። ዩኒፎርም ደግሞ እንደምታውቁት በሁሉም ነው የምናዳርሰው። ኢቭን ሃይ ስኩል ላይ በልዩ ሁኔታ ይቸግራቸዋል የተባሉ ልጆቻችሁን ለዩና ካርድ ሰጥተን መመገብ እንዲችሉ እናድርግ ብለን ልክ ገላንጉራ ላይ እንደተገበርነው ሌላ ጋር እንዲተገበር ፈቅደናል። አንድ እሱ ነው። ሌላኛው ከጥቅማ ጥቅም አንፃር እኔ እስከማውቀው ድረስ 5000 ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። እኔም ማውቀው ይሄንን ነው። ሌላ መረጃ ካለ ሊነግሩኝ ይችላሉ። በክራይ ታገኙት ነበር። በፍጹም በክራይ መልሰን አንወስድም ማለት ነው። የሌሎች መስሪያ ቤቶች ሲወሰዱ የመምህራንን ግን አንወስድም። ክራይ ሳይሆን ባለቤት ይሆኑ። ባለቤት ሲሆኑ መክፈል አይችሉም ሲባል አንድ አልጨመርንባቸው። የወቅቱ ዋጋ ይገዛ ነበር። ሩብ የቤቱን ሩብ ዋጋ እንኳን አይከፍልም ነበር በዛ ወቅት የነበረው ዋጋ። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት። ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታየት ያለበት። ሁለተኛ ይሄን ከ850 3000 ብር ባደረስን ሰዓት ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነፃ አገኙ። የከተማው አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነፃ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። የሚጎዱት ህፃናት ናቸው። ማርፈድ የለበትም። እዛም ሰው በሚያወርድ በሚጭን
መንገድ መሆን የለበት መምህራኖች ቀጥታ ወደ ስራቸው ከዛ ወደ ቤታቸው መመላለስ የሚችሉበት ያው ነፃ አውቶቡስ ሰርቪስ ያገኙ ያልንበት ያው በፈታዊነት ካለችን የማካፈል ጉዳይ ነው። እዚህ ላይ በዛው ጥቅሼ ለለፍ እንዳልመለስበት ቅድም ወንድሜ ያልከው ባለፈው ታች ትምህርት ቤት ላይ አንስታችሁ ስለነበረ ከትራንስፖርት ቢሮ ጋራ ተዋይተንበታል። ያነሳችሁት እውነት ሆኖ አግኝተነዋል። እናንተ ባነሳችሁት ብቻ ሳይሆን በሌላም በኩል በራሳችን እንደ ምስለ ተገልጋይ ቼክ አድርገናል። እንደ መምህር ለይተናቸዋል። አንደኛ እንደዛ ያደረጉት ላይ ሁሉም አይደሉም እንዳሉት በጣም በክብር መምህራኖችን የሚያገለግሉ እንዳሉ ሁሉ ያጠፉ እንዳሉ እናንተም የጠቆማችሁት እኛም የደረስንባቸው አሉ። እሱን እናስተካክለን እርምጃ እንወስዳለን። ዋናው መሰረታዊ ጉዳይ ግን የዲጂታል መታወቂያ ለባስ አገልግሎት ብቻ ለመምህራኖች የዲጂታል መታወቂያ እንዲታተም ከትምህርት ቢሮ ጋራና ከሲቪል መዝገባና የዜግነት አገልግሎት ጋራ ሰሞኑን እንጨርሳለን እናጠናቅቃለን። በዛ መሰረት ካሜራ አለው ባሶቻችን እንደ ድሮ አይደሉም። ካሜራ አላቸው። የቁጥጥር ስርዓቱም ከማዕከል ጋራ እየተገናኘ ያለበት ነው። ከማዕከል ጋራ ያልተገናኘውም በየጊዜው ከካሜራው ማውረድ እንችላለን። ለእናንተም የጥቆማ ስርዓት እንዘረጋላችኋለን። ምክንያቱም የህዝብ ሀብት ነው። ለእናንተ ተብሎ የተለቀቀ አገልግሎት ነው። ለምን እንደምትንገላቱት ጠቅላይ ሚኒስትር ቢሮ በተሰበሰብን ጊዜ ለመምህራን ሆስፒታል ይሰራል ተብሎ እኛ ባልኔ ባለውበት ያኔ በህይወት ያላችሁ መምህራን ትኖራላችሁ አንድ ፕሮሚስ ገብታልን ነበር። አሁን ሰርፕራይዝ እንደሚባለው አይነት ነገር ያኔም ሰርፕራይዝ ብላን ነበር። ነገር ግን የመምህራን የሆስፒታል ጉዳይ ግን ስቲል ናው ሶሉሽን ያገኘ አይመስለኝም። አሁን የሚጀመሩ ነገሮች አሉ። በየትምህርት ቤቱ 50 ብር አዋጡ ምናምን እየተባለ እኛ መምህራን እንድናዋጣ ምናምን ይደረጉ ያሉ ጥረቶች አሉ። አሁን ገላንኩራ ላይ ስንገባ በ57 ቀን ሲሉ እኔ ጆሮ ማመን ያቃተኝ በ57 ቀን ውስጥ ነው እነዚህ ልማቶች ይሰሩት ብላ ገላጯ አስተነግረን በ57 ቀን ውስጥ የመስራት ከተቻለ 5 ዓመት ሙሉ የመምህራን ሆስፒታል ለምን አልተሰራም? this my question። በከተማ አስተዳደሩ ያው በተሰጠን ከሊዝ ነፃ መሬት ሆስፒታል እየገነባን ነው። እንደ መምህራን ማህበር እየተገነባ ነው ያለው። ከተማ አስተዳደሩ ባለፈው ወደ 50 ሚሊዮን ብር ሰጥቶናል። ለሱ እናመሰግናለን። የትምህርት አካላትም አሁን እንትን ርብርብ እያደረግን ነው። ገቢ አሰባስቦ ሆስፒታሉን ወደ መጨረስ ማለት ነው። ስለዚህ ከተማ አስተዳደሩ አሁንም ያው ካለው የኢኮኖሚ ጫና አንፃር ድጋፍ ቢያደርግልንና በተለይ መምህራን ሆስፒታሉ አልቆላቸው በነፃ ከነ ቤተሰቦቻቸው የሚታከሙበት እድል ቢመቻችላለሁ። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል ህንጻን ገንባ ስትሉ አመላልሰናችኋል እንዴ? ወሰን እኮ ወዲያው ተቀብለን ነው የወሰነው። መምህራን ማህበር መጡ ተነጋገር በሚቀጥለው ውሳኔን ያስተላለፍነው። ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው አላጎደልንም። ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። በኮሪደር ልማት ነካ ይደረግ ነበር። የመምህራን ናትና እንደምንም መፍትሄ ኢንጂነሪንግ መፍትሄ አምጡ ብለን ኢንጂነሮቹ ተባብረውን ኢንጂነሪንግ መፍትሄ አስቀምጠው ሳንነካው ያለፍነው መምህራን ማህበር ያቃል። የመምህራን ማህበርን ቦታ ነው የመምህራኖቹን ቦታ ነው። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ ተንቀሳቀሱ ግድ የለም። የነ ማርቲን ሉተርን አባባል አስታውሱ። ከቻልክ ሩጥ ነው አይደል? ከቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ቀጥሉበት። መቆም የለም። ትንሽም ቢሆን ኮንትሪቢዩት ማድረግ ኦነርሺፕም ስለሆነ ማለት ነው። ስላላችሁ አይደለም። ሁሉ ጊዜ ትልቅ ነገር የሚሰራው ጭክነ ተብሎ ከጎደሎ ነው የሚሰራውና እናንተም ኮንትሪቢዩት አድርጉ እኛም እናደርጋለን። በቃ አላልንም ግን ደግሞ እናንተም ትንሽ ተንቀሳቀሱ። ደግሞ እንደ ሀገር ነው የሚሰራው። አዲስ አበባ ብቻ ነው እንደሚሰራው። ሌሎችም እንቀሳቀሱ፣ ሌላ ቦታም እንዲንቀሳቀሱ አድርጓቸው። እንደ ኢትዮጵያ መምህራን ማህበር በጋራ መንቀሳቀስ ያስፈልጋል። አዲስ አበባ በ50 ሚሊዮን በቃ አይልም። ያ ቦታ እንዲለማም እንዲለወጥ እንፈልጋለን። ታውቃላችሁ አዋሪ አካባቢ
በጣም ተለውጧል። እስከ ቤለር ድረስ ወደ ቀበና መንገድ የሚገጥመው እያለቀ ነው። እዛ ቦታ ላይ የመምህራን ማህበር ብቻ በኤጋ ታጥሮ እንዲቀመጥ አንሻም። እናንተም አትፍቀዱ፣ በጋራ ተባብረን እንጨርሰው። ሆስፒታላችሁ አልቆ በነጻ ስትታከሙ የመምህራን ሆስፒታል ብላችሁ ኮራ ብላችሁ ስታዩት እኛም በጊዜያችን በምንመራበት ህዝብ በመረጠን ጊዜ ማለት ነው ያንን ማየት እንናፈቃለንና መሬት ሰጥቶ ዞር ማለት ብቻ አይደለም፣ ተባብረን እናልማው። የእናንተ ጥያቄ ብቻ ሳይሆን የኔም ስለሆነ ነው ያስረገጥኳት እሷን። ይሄንና ይሄን የመሳሰሉ እርምጃዎችን መውሰድ ችለናል። ይሄ ብቻ ስለማይበቃ ከዚህ አንፃር ከጥቅማ ጥቅም ፓኬጅ አንፃር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። ሁል ጊዜ በከተማችን ብቻ የሚታይ አይደለም። እንደ ሀገር መታየት ያለባቸው ጉዳዮች አሉ። ሀገራዊ ሁኔታውን ግን በተረዳ መንገድ ባገናዘበ መንገድ ኳሱን ወደዛ ነው ወደዚህ የምንወረውርበት ምክንያት የለም። የጋራ ጉዳያችን ነው። ስለዚህ እሱን ባገናዘበ መንገድ ከትምህርት ሚኒስቴርም ጋራ ተመካክረን እዚህ ላይ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። ባላለቀ ጉዳይ እንደዛና እንደዚህ ነው የሚል አይደለም። ግን መረዳት ያለባችሁ እስከዛ ድረስ ያደረግን የመጣ ነው ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍታዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። የጤና መድን አዲስ አበባ ላይ ለየት ባለ ሁኔታ መታየት ሊኖርበት ይችላል። ከሴክተሩ ጋራ አልተነጋገርንም። የሚመለከታቸው የሴክተር ኃላፊዎች አሉ። ሁል ጊዜ መድረክ ላይ ጥያቄ አንስቶ በደንብ ጥናት ተደርጎ በብስለት ሳይታይ ምላሽ ለመስጠት መሄድ ውጤታማ ስለማያደርግ ታውቁታላችሁ። እኔው እናንተ ምን ያክል እንደምትችሉ እንደ መንግስትኛ ደግሞ ከናንተ ምን ያህል እንደምንችል ሆስፒታላችሁ እስከሚደርስ ድረስ እንዴት አድርገን ነው የመምህራኑን ሕክምናን ከከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣችኋለን። ቴክኖሎጂው እጅግ በጣም እየረቀቀ ነው። ተማሪው ጋር ብንገባ፣ ማህበራዊ ሚዲያው ጋር ብንገባ፣ ይሄ መምህር ደግሞ አንባቢ ጠያቂ ተማሪ ካልሆንን ተማሪው እየበለጠን ይሄዳል ማለት ነው። ስለዚህ የሥራ ላይ ስልጠና እየተሰጠ አይደለም። የትምህርት እድል ከተወሰነ አመት በኋላ ይሄ የማስተርስ እንትናችንን ያሻሻልን የምንሄድበት ነገር የቆመበት ሁኔታ አለ። ስለዚህ ይሄ የትምህርት እድል ዲግሪ ያለን ወደ ማስተርስ ዲፕሎማ ላይ ያሉ ወደ ዲግሪ የሚመጡበት የትምህርት እድል ቢመቻች ለማለት ነው። እንደ መልካም አስተዳደርም የስልጠናም ያቅርቦትም የመሳሰሉ ችግሮች ካሉ ፈትሾ ማስተካከል ይገባል። እንደ ኮሜንት ነው የምንወስደው። የት አካባቢ ችግሮች አሉ የሚለውን ራሱ ትምህርት ተቋሙ አሴስመንት እየሰራ ችግሮችን እየፈታ መሄድ ይፈልጋል። ስልጠና ያስፈልጋል። መምህር ምንድነው የሚባለው? መምህር የሚሞተው ማንበብ ሲያቆም ነው ይባላል። ስልጠና በዛው ልክ እየተሰጠ ካልሄደ ሊያስቸግር ይችላል። ይሄን በሚፈቅደው በጀት በሚመደቡ ሀብት ልክ ስልጠናዎች ያስፈልጋሉ። ይሄን እኛም ወደፊት ትኩረት የምናደርግበት እንደሆነ እንደ ከተማ መወሰድ ይገባል ብዬ አስባለሁ። የቅድመ አንደኛ አስተባባሪ እንደመሆነ መጠን ቅድመ አንደኛ ላይ በዲፕሎማ የተገደበበት ሁኔታ አለ የትምህርት እድሉና ለምንድን ነው ዲግሪ መማር ማይቻለው? የቅድመ አንደኛ መምህራን እንደ ከተማ አስተዳደር ትምህርት በጫዋታ የሚለው ትግበራ በቅድመ አንደኛ እየተተገበረ ነው። ሲቀጥል ትኩረት ለቅድመ አንደኛ ተብሎ እየተሰራ ያለበትን ደስ የሚል ትምህርት ቢሮም እንደ ትምህርት ቢሮ በጣም ብዙ ግብአቶችን ለቅድመ አንደኞች እየሰጠ ያለበትና ትምህርት ቤቶች እየተለወጡ ያሉበት አግባብ አለ። ተጨማሪ ገቢ የሚያገኝበት ምንም የተመቻቸ ነገር የለም። የደረጃ እርገታችን ግን እዛው ቆሟል። የት ላይ? ከፍተኛ መምህር ላይ። ስለዚህ ይሄ ሊታሰብበት ይገባል። እንዴት የደረጃ እድገት ያቆማል? በአገር አቀፍ ደረጃ በተቀመጠው ኬሪየር ስትራክቸር እና የደረጃ ምደባ ጋር ተያይዞ እኛም የመምህሩን ጥያቄ መሰረት አድርገን ከሚመለከታቸው አካላት ጋር እየተነጋገርን ነው። ፐብሊክ ሰርቪስ የከተማ አስተዳደሩ አስፈላጊነትና አንገብጋቢነቱን ተረድቶ ከፌደራል ሲቪል ሰርቪስ ኮሚሽን ጋር በጋራ የሚፈቱት ጉዳዮች የተላኩ ጉዳዮች አሉ። ከዚህ ውስጥ አንዱ ለምሳሌ የተነሳው
ቅድመ አንደኛ ደረጃ አስተባባሪ ደረጃ እንደ ሀገር ደረጃ ስላልተመደበለት ደረጃና ደሞዝ ከሌለው ደግሞ ለዛ ጆብ ግሬዲንግ እና ስፔሲፊኬሽን የክፍያ መጠንም ስላልወጣ ምደባውን ማካሄድ አልቻልንም። ነገር ግን እነዚህ አመራሮች ይሄንን ምንም ጥቅም አላገኝበትም፣ ደረጃው የሚፈልገው የልፋቴንና የድካሜን ማገኝበት አይደለም በማለት ስራውን አልተውትም፣ እየጠየቁ እየሰሩ ስለሆነ ለዚህም ትልቅ ምስጋናና ክብር አለን እንደ ከተማ አስተዳደር። ይሄንን በቀጣይ እንዲፈታ ከሚመለከተው አካላት ጋር እየተነጋገርን ነው። በተመሳሳይ የደረጃ እድገት የሚያስፈልገው እናንተም ያላነሳችሁት በተለያየ መድረኮች ሲነሳ የነበረው ለምሳሌ ትምህርት ደረጃን በማሻሻል ሲሻሻል የደረጃና የደሞዝ እርከን ላይ ያረፈ ስለሆነ ሰው ተምሮ ደረጃ አሻሽሎ ሲመጣ ምንም አይነት ደሞዝ አይጨመርለትም። ምክንያቱም ደሞዙ ላይ ወይም ደረጃው ላይ ደርሰበታል የሚል ምላሽ ስላለው ከፐብሊክ ሰርቪስ ጋር እየተነጋገርን ነው። አስፈላጊው ምላሽ በቅርብ ቀን ውስጥ እንደሚያገኝ ከሚመለከተው አካላት ጋር እየተነጋገርን ነው። የደረጃ እድገቱንም በዛው በተመሳሳይ ከትምህርት ሚኒስቴርና ከፌዴራል ሲቪል ሰርቪስ ኮሚሽን ጋር ምላሽ የምንጠብቅባቸው ጉዳይ እንደሆኑ ማየት ያስፈልጋል ማለት ነው። የስራ ላይ ስልጠና እንደተባለው ተነስቷል። በርካታ የስራ ላይ ስልጠና እየሰጠን እንገኛለን። በተለይም ሁላችሁም እንደምታውቁት ቅድመ አንደኛ ደረጃ ላይ ባለፉት 2 ዓመታት ብቻ ከ5500 መምህራንን በክረምት በቅዳሜና እሁድ ትምህርት ደረጃውን እንዲመጥኑ ታችኛው የትምህርት እርከን በጣም እይታ የጎደለው ድጋፍ ያነሰው ግን ደግሞ ለተማሪዎች ትልቅ መሰረትና ለቀጣይ ትምህርት ደረጃ ሊዘጋጁበት የሚችል የተማሪዎችን የመማር ዝግጁነት የሚያረጋግጥ የትምህርት እርከን ስለሆነ ይህንን የትምህርት እርከን ባልተማሩ ሰዎች ነበርና ከቨር የሚደረገው ከተማችን የአፍሪካዊት ከተማ ልጆችን ለማሳደግ ተመራጭ እንድትሆን ተብሎ ክብርት ከንቲባችን ባስቀመጡት ሌጋሲ መሰረት የቀዳማይ ልጅነት መርሃ ግብር መሰረት አድርገን ይሄ ቁጥር ቀላል አይደለም። 5500 እና ከዛ በላይ የመምህራኖችን በአጭር ጊዜ ውስጥ በ2 ዓመት በማይሞላ ጊዜ ውስጥ አሰልጥኖ ለመማር ማስተማሩ እንዲበቁ ማድረጋችን ይሄ በጣም የስራ ላይ ስልጠና እንደሆነ አጫጭር ስልጠናዎች በቅዳሜና እሁድ እንደተባለው ሁሉንም መምህራን ከቨር ማድረግ ላይቻል ይችላል። ግን ምላሽ በሚያስፈልግ መልኩ አሁን የተጠየቀውን ጥያቄ አቅምና ጊዜ በፈቀደ ልክ ለመምህራኖች ለሁሉም ማድረስ የምንችልበትን ማድረግ እንዳለብን የሚያሳይ ጥያቄ ስለሆነ ወስደን የምናየው ይሆናል። በመንግስት ተቋማት ተመርቀው በተለይ ስፔሻላይዝድ አድርገው የሚወጡ መምህራን እየተያዘላቸው አይደለም። ኤምኤያቸው ከምን አንፃር ነው? ለምሳሌ ማይክሮባዮሎጂ ተመርቀው ወጥተው እየተያዘላቸው አይደለምና እዚህ ላይ ምላሻችሁ ምንድነው የሚል ጥያቄ አለኝ። የስፔሻላይዜሽን ጉዳይ በማስተርስ የተማሩት ለምሳሌ እንደ ማይክሮባዮሎጂ ግን ደግሞ ጀነራል ባዮሎጂ ላይ እንደተማረ ሰው ይሄን ምላሽ ሰጥተናል በተለያየ አግባብ። ግን ከትምህርት ቤት ከክፍለ ከተማ የተለያየ የተሽጎረጎረ እንደሆነ የሚያሳይ ምልክት ስለሆነ ይሄንንም አይተን እዚህ ዛሬ የክፍለ ከተማ የትምህርት ጽፈት ቤት አስተባባሪዎች እንዲሁም ደግሞ ጽፈት ቤት ኃላፊዎች አሉና ከዚህ ከ3 ዓመት በፊት የወረደ ሰርኩላር ነው መልሰን ከዛሬ ማታ ጀምረን እሱ ሪቫይታላይዝ እናደርጋለን፣ ምላሽ ያገኛል ብለን እናስባለን። ስለዚህ ስፔሻላይዝድ ያደረጉ ማስተርስ ላይ የተማሩ ለምሳሌ ባዮሎጂ ዲግሪ ኖሮት ማይክሮባዮሎጂ ወይ ጄኔቲክስ የተማረ ሰው አይመለከተውም የሚለውን እኛ ከ3 ዓመት በፊት ምላሽ ሰጥተናል። ቅድም ከአይነ ስውራን መምህራን ጥቅም ጋር ተያይዞም ከትምህርት ቤት እንደሚለያይ ስላየ ነው። ይሄ ትልቅ ግብአት ነው ለኛ። በቀጣይ ወስደን አይተን የምናስተካክላቸው ነገሮች እንደሆኑ እንዲወሰድልን ነው። መምህሩ የኢኮኖሚ ሁኔታ ላይ ትኩረት ብታደርጉ መክፈል የሚችሉ 25% ማመስገን ፈልጋለሁ። ይሄም ቀላል ሐሳብ አይደለምና መሬት ላይ ወርዶ በርካቶችን ተጠቃሚ እንደሚሆን አምናለሁ። ግን አከፋፈሉ ላይ ምን የታሰበ ነገር አለ? ሁለተኛ መክፈል ለማይችሉስ ምንድነው የታሰበው ነገር? ከቤት ጋራ ያለውን ከናንተ ጋር ምንድነው የተነጋገርነው? እኔ መምህር የሚረሳ አይመስለኝም ነበር። እኔ ግን ኃላፊነት ነው እና የሰጣችሁኝ ያረሳው በግልጽ ያልነው እባካችሁን የአዲስ አበባ ከተማ አመራሮች ቤት ተደራጅተን መገንባት እንችላለን፣ የምንችለውን እንቆጥባለን፣ መሬትና ብድር አመቻቹልን። በደንብ
ከነ ቪዲዮ ከነ ድምጹ አዳምጧት ለትውስታ ብለን ብቅ እንዳናረጋት አዳመጥናችሁ ገባን በካቢኔያችን ተወያየን መሬት ይዘጋጃል መሬት ተዘጋጀ መሬት ተዘጋጅቶ እንዲሁ ታጥሮ የመምህራኖች ነው ከተባለ ለመስራት ወዲያውኑ ዝግጅት ሳይደረግ ሌላ ጉጉት እንዳይፈጥር መሬቱ ለማንኛውም ይቆይና ዝግጅቱ በእነሱም በኩል ሲደረግ ይሄ ነው መሬታችሁ ብለን እናሳያችኋለን አለ እንደተዘጋጀ ነው እሱ ያለው ልክ እንደ መምህራን ማህበር ወይም ደግሞ እንደ መምህራን ሆስፒታል በነፃ ነው ያዘጋጀ ነው ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራይተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው ይሄ ቀላል ነገር ከሆነ ያለ ተለም እንደዛ ጨዋጭባችሁ እናንተው ናችሁ እኮ ያንንም እናንተው ነበራችሁና አታቃሉት ካለው ለመጀመሪያ የመጀመሪያዎቹ ፓናውጊዎቹ እናንተ ናችሁ የምትሆኑት ባለኝ መረጃ እንዳልሳሳት መረጃዎች ሪፈር አርጌ ልንገራችሁ ባለኝ መረጃ መሰረት የተደራጁ መምህራኖች አላችሁ የተደራጃችሁ አይደለ ወደ 350 ማህበር ተደራጅታችኋል ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን ሁለት አማራጭ ነው ፌር ነው ጥያቄያችሁ ያልኩት ለዛ ነው የሚችሉት ተደራጅተው የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው ቀጥሎ የጤና ባለሙያዎች ናቸው ሁለቱን ነው ካቢኔያችን ያየው ከናንተ የተነሳው ለመላይ መንግስት ሰራተኞች ያልነው ከዛ በኋላ ነው የናንተ ጥያቄ ሲሰማ ሌላው የመንግስት ሰራተኞች በጣም ግፊት ሲያደርግ እንደገና ነው ካቢኔው ጨምሮ መመሪያ አድርጎ ደንብ አድርጎ ያወጣው ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት 2 አመት የፈጀ ኔጎሺዬሽን ነው ስናካሄድ የቆየነ ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም እኔ ሰርፕራይዙ ይሄ ነው ለኔ ሰርፕራይዝ ነው ምክንያቱም 25 እኛም አንዳንድ ፓኬጆች እናያለን ዋናው ውሳኔው ነው ዋናው መሬት ዝግጅት አለ እናንተ መደራጀት ጀምራችኋል ሁላችሁም አልተደራጃችሁም ያልተደራጃችሁ አትሞኙ ተደራጁ 25%ን እንዴት አድርገን ነው ዳውን ፔመንቱን የምንከፍለው የሚለው እስከ 4 አመት ቤቱ ተሰርቶ እስከሚያልቅ ድረስ የመጀመሪያውን ዳውን ፔመንት ለማዘጋጀት ዳውን ፔመንት እኮ የሚፈልገው እኮ ልክ ሲደርሳችሁ ነው አይደል ሲደርሳችሁ የመጀመሪያውን ከሌላው በረጅም ጊዜ ክፍያ የሚከፈል ነው የሚሆነው ቤት ያገኙ ሰዎች ቤት መክፈል ሲያቅታቸው ብዙ አናቅም ታቃላችሁ ኮንዶሚኒየም የደረሳችሁ ባለ 5000ዎቹ በደንብ ታቃላችሁ እንዴት መክፈል እንደሚቻል ታውቁበታላችሁ ማለት ነው ይቻላል መክፈል የሚቻልበት በረጅም ጊዜ ክፍያ አንደኛ ዝቅተኛ ወለድ ነው ሁለተኛ ሌሎች ዘዴዎችንም ጨማምሮ መሄድ ይቻላል ማከራየት ሊሆን ይችላል ለክራይ ዛሬ ምን ከፍላትን ቤት ወደ ቁጠባችን መጨመር ሊሆን ይችላል ምርጫው የባለቤቱ ይሆናል ነገር ግን በዋናነት ግን ቤት ባለቤት ለመሆን የተከፈተውን ትልቅ እድል አሳንሶ ማየቱ እኔ መምራኑን ይጠቅመዋል ብዬ ስላላሰብኩ ነው አስረግጬ የምነግራችሁ ከዚህ ጋራ ተያይዞ ያለው ፈንድሬዝ አርጉ መሬትም ወስኑ ህግም አውጡ ቅድሚያ ስጡን ይሄን ሁሉ ካደረግን በኋላ ፈንድሬዝም እናንተው አርጉ አለን መምህሩ መምራን ማህበር አላችሁ የተደራጃችሁ እኮ ናችሁ እናንተ ስትናገሩ እናንተ ስትጠይቁ ወላጆችም ልጆቻችሁን ተንከባክባችሁ እየቀረጻችሁ ያላችሁት በደንብ ያዳምጧችኋል እኛ አለን ከናንተ ጋራ እኛ ከናንተ ጋራ አለን ግን ፊት የምትራመዱት ለዚህ ስራ እናንተውኑ እሱም አንዱ ግብአት ነው እንጂ መሆን ያለበት ብቸኛ መሆን የለበትም ብቸኛው መሆን መቻል የለበትም
ይሄንን ምለው ለምንድነው ቤት ፈላጊ በሚሊየን ነው ከተማችን ላይ ያለው እንደናንተው ነው የሚጠይቀው መምራን አሁን ወደ አዲስ አበባ ላይ ወደ 40 ሺህ ተጠግታችኋል 50 ሺህ እንኳን ይደርስ አይመስለኝም ወደ 40 ሺህ ተጠግታችኋል የጤና ባለሙያ ወደ 32 ሺህ 72 ሺህ አይደል ፖሊስ ከ30 ሺህ በላይ ነው አንድ ላይ ስንደምር 102 ሺህ ደንብ ማስከበር ወደ 10 ሺህ ያለን እያልኩ አሉ ሌሎች መቀጠል ይችላልው ከሌሎች የመንግስት ሰራተኞች ጋራ አንድ ላይ ከሌሎች የመንግስት የጽዳት ሰራተኞች በተመሳሳይ ሁኔታ ወደ 30 ሺህ ያሉን ሌሎች የመንግስት ሰራተኞች ስንጨምር 200 ሺህ በላይ የ40 ሺዎችን ብቻ መልሰን ዝም ብንል ዝም የሚባል ይመስላችኋል ፌርሊ ለሁሉም እንዴት እንመልስ ብለን ማሰብ መቻል አለብን ደግሞ በአንድ ጊዜ ሮም በአንድ ሌሊት አልተገነባችምና እኛም በአንድ ጊዜ እነኝን ሁሉ የተወዘፉ የቆዩ ጥያቄዎችን መመለስ አንችልም ድሮ ቤት ሲሰራ በፓኬጅ በዚህ መንገድ ይመለስ ነበር እሱን ብትከተሉት ታዲያ ድሮ እንደዛ ቤት ተሰርቶ ቤት በቀላሉ ተገኝቶ ከሆነ ለምን ቤት አጣችሁ ሲኒየሮቹ እንኳን ለምን ቤት አልኖራችሁ መልካም ነገር ካለኮ እንመራለን ደስ ይያለን የመምህራን ቤት ተብሎ ነው 2014 ላይ ነው አንድ ጊዜ ለበክራይ ይሄ የተወሰነው 5000 ወደ ባለቤትነት የተቀየረው እሱ ነው ማቀውኝ በቤት ግንባታ ከሆነ ባለፉት አመታት በተለያዩ አማራጮች ግለሰቦችም ጭምር አቅርቦት መጨመር እንዲችሉ ክራይ መቀነስ እንዲችል ብለን በጥቅሉ ሲደማመር በዚህ በለውጥ ዘመን ወደ 270 ሺህ ቤት ተገንብቷል አዲስ አበባ ላይ ፍላጎቱ በጣም እየጨመረ ነው ዲማንድ እና ሰፕላዩ እንዳይጣጣም ያደረገው በየጊዜው አዲስ አበባ ላይ ያለው ቤት ፍላጎት አንደኛ ግማሽ ሚሊዮን ህዝብ በላይ ተመዝግቦ እንዲቆጥብ ተደርጎ በዛ ደረጃ መሬት ላይ የተዘጋጀ ቤት የለም ቤት ይጠይቃል በሌላ በኩል እንዳያችሁት እነኚህ በመቶ ምናምን ሺህ የሚቆጠሩ የቀበሌ ቤቶች አርጅተው ወድቀው እናቶቻችን አባቶቻችን እጅግ በጣም ጎስቋላ የሆነ ህይወት ውስጥ ሰው ሊኖር የማይችልበት ሁኔታ ውስጥ ይኖራሉ እነሱም መቀየር አለብን የከተማችን መልሶ ማልማትም ሌላ ጉዳይ ነው እንደናንተ አይነት ጥያቄዎችን መመለስ ደግሞ ተጨማሪ አንድ ላይ ተደማምሮ ሁሉንም ፌርሊ ቀደም ተከተል አሲዘን ነውና የናንተ አሁን አትሊስት መስመር ስለያዘ እሱ ላይ ቆመን እንዴት አድርገን እሱን ውጤታማ እናድርገው የሚለው ላይ መስራት ይጠቅማል ለማለት ነው የህፃናት ማቆያን በተመለከተ ክብርት ከንቲባ እኔ አንድ በቅርብ የአቃቂ ቃሊት ክፍለ ከተማ ስርዓተ ጾታ ዘርፍ መራር ነው መምራን ማህበር ላይና ዙረን እያየን ነበረ ልጆች ምን ላይ ናቸው መምራን እያዘሉ እየገቡ ነው አንዳንድ ቦታዎች ላይ ይከፈታሉ ግን አክቲቭ አይደሉም ምን ችግር ገጥሟቸው አደረሰ መምራን በዚሁ አያይዤ ማንሳት መፈልገው በጀት ቱ ዘ ፖይንት ማውራት ስለምፈልግ ማለት ነው ሰራተኛ ስላልተመደበለት በራሳቸው ነው ያዋጡ ለሰራተኛ ቀጥረው የሚያሰሩትና አባኩትን እዚህ ላይ ትኩረት ቢሰጥ የሚል ሐሳብ አለኝ የህፃናት ማቆያ እና ያለን የሚታይ ነገር ካለ ሳይሆን ሲቪል ሰርቪስ ፐብሊክ ሰርቪስ በሰርኩላር የህፃናት ማቆያ እና ለአይነ ስውራን እንዲሁም ልዩ ፍላጎት ያላቸው ረዳት የሚያስፈልጋቸው ነገውኑ ሰርኩላር ይተላለፍላቸው ይሄ የእንትን ጉዳይ አይደለም የማንም የበጎ ፈቃድ ጉዳይ አይደለም አንደኛ ህግ ነው ሁለተኛ ልማታችን አካታች ነው በየቦታው የሰራነውን ስራ አይታችኋል እነኛን ትልልቅ በቢሊየን በጀት የሚፈልጉንን ስራዎች በዛ ደረጃ ሰርተን ረዳት ለመቅጠር መጽሐፍ ፕሪንት የሚደረግበት መጽሐፍ ፕሪንት ለማድረግ እንዴት ትልቅ አጀንዳ ይሆናል አባካችሁ ተብሎ የሚለመንም አይደለም የልመና ጉዳይም አይደለም እንግዲህ ይሄ ውይይት እዚህ የሚያበቃ አይደለም እዚህ የሚያበቃ ሳይሆን እንደ ሀገርም የምንወያይበት ውይይት መድረክ አለን ከነኚህ ውይይት መድረኮቻችን ተነስተን እናቀዳለን ከዚህ ካነሳናቸው መመለስ የምንችላቸው መመለስ የማንችላቸው ጊዜ የሚጠብቁ አሁን ባጭር ጊዜ የሚመለሱ
በመካከለኛ ጊዜ እና በዘላቂነት ደግሞ ከመሰረቱ መመለስ ያለባቸው ምንላቸውን በደንብ በዝርዝር ለይተን በያላችሁበት እንድታውቁትም ጭምር እናረጋለን። አፈጻጸማችንን ደግሞ በተግባር እንደዚህ አይነት መድረክ ፈጥረን እንወያያለን። የአዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤ ትውልድ የሚቀርጹ ሀገርን በጽኑ መሰረት ላይ አንጸው የሚያቆሙ መምህራን ከከተማዋ መርታም ከሀገር ልማትና የእድገት ውጥን ጎን መሰለፋቸውን አጠናክረው እንዲቀጥሉም ጥሪ አቅርበዋል። መምህራኑን የዚሁ ልማት አካል በማድረግ የሚያነሷቸውን ጥያቄዎችም በጋራውኑ መፍትሄ በመስጠት ረገድም ከተማ አስተዳደሩ ተገቢውን ድጋፍ እንደሚያደርግም አረጋግጠዋል። ግንዛቤ መልካም ነው። አንድ ገጽ ላይ ሆኖ መነጋገር ትልቅ ተግባቦትን ይፈጥራል። የተግባባ ደግሞ ረጅም ጉዞ መጓዝ ይችላል። ትላንትና የንግዱ ማህበረሰብ እናወያይ ነበር። በዚሁ አዳራሽ ስናወያይ አስረግጠው በጣም ከጠየቁን ጥያቄዎች ውስጥና ልክ እናንተ የቤት ጉዳይን እንደደጋገማችሁት ደጋግመው ያነሱልን የግብር ጉዳይን ነበር። የግብር ጉዳይን ግብራን ከፍለም ያለን አንድም ሰው የለም። ግብር መክፈል በጣም አስፈላጊ እንደሆነ አስረግጠው በደንብ ነግረውናል። ነገር ግን ከወቅቱ የገበያ የኑሮ ውድነት የተለያየ ጫናዎችን ያነሱና ጫናው መቃለል የሚችልበት መንገድ መፍትሄን ያመላክታሉ። የዛሬው ደግሞ ገቢ እንዴት ይሰብሰብ አይደለም። ገቢ እንዴት ይሰብሰብ ሳይሆን ምናል ተሰበሰበ የሚለውም እሱም የለውም። እንዴት አድርገን ቤቶቻችንን እንስራ፣ የጥቅማ ጥቅም ፓኬጆች ምላሽ ያገኙ ነው። ማገናኘት ያስፈልጋል። እንደ እድል ሆኖ ይሄንን ወቅት ኢትዮጵያን በመምራት ሀገር በመገንባት ታሪክ በጋራ የሚዘክረን ትውልድ ነን። የስራ ስምሪት ነው ክፍፍላችን። እናንተ ትውልድ ታስተምራላችሁ፣ ትቀርጻላችሁ። ዋናው ስራችሁ ይሄ ነው። እኛ ደግሞ የፖለቲካ አመራሩን ይዘን እንመራለን። በድምሩ ግን አንድ ላይ የዚህ ወቅት ትውልድ ሆነን በሰራናቸው ስራዎች መልካም ስራዎች በመልካም ምንዘከርበት ለሀገር እንደ ትልቅ ባለውለታ የምንቆጠርበት በሚፈጠሩ ክፍተቶች ደግሞ የምንወቀስበት ነው የሚሆነው። ለዚህ ነው እንደ ብልጽግና ከባለፈው ጊዜ መልካም ነገሮችን እንማራለን፣ እንወስዳለን፣ እናሰፋቸዋለን፣ እናሳድጋቸዋለን፣ እንማርባቸዋለን የምንለው ክፍተቶች ካሉ ከመውቀሱ በላይ ለመዝጋት እንሰራለን። ሁለተኛ ጥፋቶች ሲኖሩ እኛ ላለመድገም እንዲታረም እንደዛ አይነት ጥፋቶች ላለመጥፋት ሌሰን እንወስድባቸዋለን ብለን የምናነሳው። ስለዚህ ዛሬ በምንሰራው ስራ ዛሬ በምንወስናቸው ውሳኔዎች የጋራ ኃላፊነት እንወስድባቸዋለን ማለት ነው። በበጎም ጥሩ የተባሉት የከሌ ብቻ የሚባል የለም። ክፍተቶችና ችግሮች በሚባሉም የከሌ ብቻ ተብሎ የሚደመደም የለው። ያው እንደየስፍራችን ግን ድርሻ ይኖረናል ማለት ነው። ይሄንን ብዬ ከትላንት ወዲያም ከዛ በፊትም ባለፈው ሳምንት ውስጥ ስትወያዩ በትምህርት ቤት ደረጃ በክፍለ ከተማ ደረጃ ተወያይታችሁ ዛሬ በከተማ ደረጃ ከመወያየታችን በፊት የተሰሩ ስራዎችን በአካል ተዘዋውራችሁ ተመልክታችሁ የተሰሩትን መልካም ነገሮች ተገንዘባችሁ እንግዲህ ከብዙ በጥቂቱም ቢሆን ግንዛቤ ይዛችሁበት በሌላ በኩል ደግሞ አሁንም ሊሰራባቸው ትኩረት ሊሰጥባቸው የሚገባ ክፍተቶችን ስለመምህር ጉዳይ ብቻ መዛችሁ ሳይሆን አጠቃላይ ስለ ከተማችን ብላችሁ አይታችሁ ሚዛናዊ የሆነ አስተያየት ለመስጠት አብቅቷችኋል ብዬ አስባለሁ። አስተያየቶቻችሁ በአብዛኛው ሚዛናዊ ስለሆኑ የሚያስፈልገን ይሄ ነው።
ሁሉም የራሱን ድንበር አስምሮ በዛ ላይ ብቻ መነጋገር ሳይሆን ቅድም እንዳልኩት የትላንትና ነጋዴው ማህበረሰብ ያነሳውን ከግንዛቤ ያስገብተን መመለስ መቻል አለብን። ዛሬ መምህር ያነሳውን ከግንዛቤ ያስገብተን መመለስ መቻል አለብን። ነገ ከነገ ወዲያ የምናወያያቸው የህብረተሰብ ክፍሎች አሉ። እነሱ የሚያነሱትን መመለስ መቻል ይኖርብናልና ቅደም ተከተል ያስያዝን ጥያቄዎችን መመለስ ፍላጎቶችን ደግሞ በሚዛናዊነት ማየት ተገቢ ይሆናል። ሀገራችን ለውጥ የኢትዮጵያ ለውጥ ማንጸባረቂያ አንደኛዋ እና ዋንኛዋ ስፍራ አዲስ አበባ ናት። የሀገራችን ዋና ከተማም ስለሆነ አዲስ አበባ ላይ የመጣው ለውጥ የሁላችንም አሻራ ነው። በብዙ መንገድ ነው ተሳትፎ። ይሄ ለፖለቲካ ተብሎ የሚባል አይደለም። እውነተኛ ስለሆነ ግብር በመክፈል ግብር ይከፈላል ከደሞዛችሁ እሱን እኮ ሰብስበን የሰራ ነው። ተሳትፏችሁ በብዙ ፕራክቲካል በሆነ መንገድ ማስረዳት ይቻላልና የከተማችን ለውጥ ፈጣን እድገት በጋራ ርብርብ ነው የመጣው። የሚሰራው በከተማው በጀት ስለሆነ ይሄ ለውጥ ጥቅም ይዞ የመጣ ለውጥ ነው። ለእያንዳንዳችሁ እንዲሁ ሲታይ ደስ የሚል ንጹህ ከተማ ብቻ አይደለም። በእርግጥ ንጽህና ሳኒቴሽን ከምንም በፊት ቅድሚያ የምንሰጠው ነው። የምንኖርበት ከተማ፣ የምንውልበት ከተማ፣ የምንሰራበት ከተማ፣ መኖሪያ ቤታችን፣ መኖሪያ አካባቢያችን ንጹህ መሆን መቻል አለበት። የጤና ጉዳይም ነው። ከዛ ባለፈ ግን አሁን ዛሬ ለምትጠይቁትም ጥያቄ ምላሽ ለመስጠት እንደዚህ አይነት መሰረታዊ ስራዎችን መስራት ይገባናል። ቴክኖሎጂ በዚህ ደረጃ በስፋት ስንዘረጋ የትምህርት ስርዓቱን ነው ከሁሉ በላይ የሚደግፈው። በርካታ ስራዎችን ይደግፋል፣ ግን ከሁሉ በላይ የትምህርት ስርዓትን ይደግፋል። ቅድም አንዳንዶቻችሁ በምሳሌ ጠቅሳችኋል። የትምህርት ስርዓት ጥራት መጨመር ለሀገር ግንባታ መሰረት ነው። እዛም እዚህም በምንሰራው ቁጥ ስራ የምንፈልገው ለውጥ ልናመጣ አንችልም። መሰረታዊ ለውጥ ለማምጣት ነው ጥረታችን። ሁለተኛ የከተማችን መጽዳት ማማር የቱሪዝም ስበትን ይጨምራል። ከኛም ደስታ በላይ የቱሪዝም ስበት ማለት የገቢ መጨመር ማለት ነው። ገቢ ሲጨምር እናንተ ዛሬ የምትጠይቋቸው ጥያቄዎች ምላሽ እያገኘ መሄድ ይችል ዘንድ መሰረታዊ ስራ ማለት ነው። ባለው በነበረው በተለመደው የገቢ መሰረት ብቻ እንሂድ ብንል ከየት እናመጣለን? የተለያዩ ምንጮችን ከተለመደው ወጣ ብለን እየሰራን እሱን ወደ ለውጥ እየቀየርን ነው መሄድ የሚገባን። ሌላው ለኛስ ቢሆን ልጆቻችን ወጣ ብለው የሚጫወቱበት፣ የሚቦርቁበት፣ ጥሩ ነገር የሚመለከቱበት፣ አየር ንብረት ለጤናችን የሚስማማበት፣ አረንጓዴ የምንመለከትበት፣ ይሄ ሰውነታችን ብቻ ሳይሆን አእምሯችን የሚመገብበት መምህራኖቻችን ናቸው እኮ ይሄንን ያስተማሩን። በጣም ያስፈልገናል። ደስተኛ ማህበረሰብ ለስጋ ብቻ በሚቀርብ ምግብ ሊመጣ ስለማይችል ማለት ነው። በየትምህርት ቤቶቹ አካባቢ እየሰራን ያለ ነው ለትምህርት ለትውልድ ከኮሪደር ልማት ጋር ብቻ ሳይሆን ራሱን በቻለ ሩጫ ኢን ቢሊየን ኢንቨስት ያደረግንበት ኢን ቢሊየን ሞባላይዝ አድርገን የሰራንበት የትምህርት ስራን ውጤታማ ለማድረግ ነው። የመምህራንንም ጫና ለማቃለል ነው። ከሁሉ በላይ እንደ ኢትዮጵያውያን ክብራችን የዜግነት ክብራችን በየቦታው እየተቃለለ እየተዋረደ መኖር ሰልችቶናል። ይህን እውነት ነው መነጋገር ያለብን። ስለዚህ የጨከነ ትውልድ ያስፈልገናል። አንድ ምዕራፍ ላይ የጨከነ ትውልድ ያስፈልገናል። ኢትዮጵያ ውስጥ ጨክኖ በጋራ ታግሎ ለውጥ ማምጣት ላይ ብዙ ታሪክ አለን።
ከአንድ ለውጥ ወደ ሌላ ለውጥ መሸጋገር ላይ ጨክኖ የሀገርን ማበልጸግ ላይ ግን እስኪ እንነጋገር። ጨክነን ዋጋ ከፍለን ሀገር እናበልጽግ የሚል ጥሪ ያለን ያኔ መሰረታዊ ለውጥ ይመጣል። ዛሬ ያለንን በጀት እውነቱን ለመናገር ዛሬ ለምትጠይቁት ነገር በመጠኑ ብናከፋፍል ቀላል ሊሆን ይችላል፣ ግን የት ያደርሰናል? የዓለም ኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ያንን ከፊታችን በመሰረታዊ ለውጥ የሚያካክስ ነገር እየሰራን ካልሄድን በስተቀር ዛሬ ትላንትና ባለፈው ዛሬ 2014 እንኳን የጨመርንላችሁ እኮ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው አይደል እንዴ? 2014 ላይ እንዴት ደስ ብሏችሁ እንዳጨበጨባችሁ አረሳው። ትልቅ ለውጥ አርጋችሁት ማለት ነው። ዛሬ ግን ምንም አይችልም እንዳያችሁት፣ ብዙ አይችልም፣ ብዙ አያስኬድም። ስለዚህ ወቅቱን ከሚመጥን ለውጥ ጋራ ለውጥ በህይወታችን ላይ ሊያመጣ የሚችል ስራ ያስፈልገናል። ብዙ የተለወጡ ሀገራትን ልምድ በጥቂቱ ብቻ ላንሳላችሁ። ሁሉም መጀመሪያ ላይ ድሆች ናቸው። ጉስቁልና፣ ደህንነት፣ ረሃብ፣ አንዳንዶችም ነፃነት ማጣት ብዙ ችግሮች ውስጥ እንደነበሩ መምህራኖች ናቸው። ታነባላችሁ፣ ትነጋገራላችሁ፣ ታዳምጣላችሁ። ለእናንተ መዘርዘር አያስፈልገኝም። ነገር ግን አንድ ምዕራፍ ላይ የጨከነ ትውልድ አፈሩ። የጨከነ ማለፍ አይቀርም። ማታልፍ ሀገራችንን ገንብተን አንዴ ከደህንነት አረንቋ ውስጥ እንውጣ ብሎ ጨክኖ ዋጋ ከፍሎ የሚሰራ ትውልድ። ሁሌ የማረሳት ሁሌ መተው የማልፈልገው ምሳሌ ከምሳሌዎች ውስጥ ምሳሌ ከሚሆኑን ሀገራት ውስጥ ደቡብ ኮሪያ ነው። ደቡብ ኮሪያ በሁለት በኩል ነው ለኛ በጣም ሪሌቫንት የምትሆነው። አንደኛ ጀግና ኢትዮጵያ ልጆች ሄደው ተዋክተው ሀገር እንድትሆን ነፃነት እንድትጎናጸፍ ያደረጓት ሀገር በመሆኗ ወደ ሀገራቸው ሲመለሱ ታሪኩን ታውቃላችሁ። በደቡብ ኮሪያ በ123 የውጊያ አውድ ተዋክቶ በ123ቱም ያሸነፉ ኢትዮጵያውያን ብቻ ናቸው። እንደዚህ አይነት ልጆች ያሏት ሀገር ዛሬ ልምዴዳ ትቀስማለች፣ እርዳታ ትሻለች፣ እርዳታ ትፈራረማለች። ከማን ትላንት ከረዳቻቸው ሀገር አርጋ ለመቆም ያስቻለቻቸው ሀገራት ጭምር ማለት ነው። እኔ ቁጭት ያስፈልጋል። እኔ ከልቤ ነው የምናገረው። this is not politics። ከልብ ነው። እውነት ሀገሬ ጋራ ናት። ያኔ ነው የጨከኑት። ያኔ ጨክነው እንዴት እንደሰሩ ብዙ ቴክኖሎጂ ዛሬ ዘምኗል። አንብቡ እዩ። ምን በልተው እንዴት አድርገው ጨክነው እንደሰሩ ታሪካቸው ያሳየናል። የኛ ደግሞ እስከዚህም ድረስ ዋጋ ለመክፈል ግድ የሚለን አይነት አይደለም። በየጊዜው በየስርዓቱ እየተሰራ ለትውልድ መተላለፍ የሌለበት እዳ በአመለካከት፣ በአስተሳሰብ፣ በቂም በተለያየ ወደ ትውልድ እየተላለፈ ሲያጋጭ ሲያባላ ከስራ ይልቅ ንብረትም ያለውም የተገኘውም ነገር በተለያየ መንገድ ለጦርነት ጭምር የተዳረገበት ሁኔታ ምናቀው እውነት ነው። ሌሎች ዓለም አቀፋዊ ሁኔታዎችም እንደተጠበቁ ሆነው የሀገር ውስጥም የውጭውም ጫና በተለይ ከህዳሴ ግድባችን ጋር ተያይዞ ይሄን ሁሉ እኮ አብረን ተቋቁመን ማለት ነው ተቋቁመን ህዳሴን መገደብ የቻልን ትውልድ ነን። is your history። ህዳሴን የገደብንበት እንብላ ደሞዝ ይሁንልን ብንል እንችል ነበር። በእጃችን ነው ውሳኔው። እየተወያየን ህዳሴ አስተዋጽኦ እያደረግን ደሞዛችንን እየሰጠን ሁሉም የሚችለውን ጠጠር እየወረወረ ህዳሴ ተገነባ። ገንዘብ ብቻ አይደለም፣ መልእክቱ ትልቅ ነው። ይሄ ትውልድ ሁለተኛው አድዋው ነው። ሁለተኛ
ወደ አዲስ አበባ ልመልሳችሁ። ይሄ እኮ ከ128 ዓመት በፊት የተሰራ ትልቅ ሁላችንም ትውልድ ከትውልድ ፕራውድ የሚያደርግበት ታሪክ የአድዋ መታሰቢያን መገንባት የቻላችሁ የአዲስ አበባ ግብር ከፋዮች ናችሁ። እናንተ ናችሁ፣ በጋራ ነው። አዲስ አበባ እንደዚህ እንደ ስሟ ውብ አበባ ማስመሰል የሚለውን ተጀምሮ መስሏል አልቋል ያላችሁት ገና ነው። እሱን ተውት። እሱ ቀርቶ እስከ ዛሬ ድረስ ያንን ይቻላል የሚለውን መሬት ላይ ጠብ ማድረግ የቻልነው ክፍተት ስላልነበረ አይደለም፣ ጎዶሎ ስላልነበረ አይደለም፣ የሚበቃ ነገር ስላገኛችሁ አይደለም። እስከ ማናችንም የሚበቃ የሚባልም የለም፣ የሚበቃና የሚመጥን ነገርም ስላለ አይደለም። ዛሬም በእንደዛ አይነት ሁኔታ አብዛኛው አመራርና አብዛኛው ሰራተኛ ውጪ እያደረ ግማሹ በሺፍት ግማሹም እንደ ሙያው አይነት ሺፍት ማድረግ እስከሚያቅተው መኪና ውስጥ ናፕ እያደረገ የሚሰራው ያ እልህ የተጋባበት ነው። ያ እልህ የተጋባብን ብዙዎች ነን። መምህራኖች ካገዛችሁን እውነቴን ነው የምናገረው በጣም አጭር ጊዜ ነው ያለው። ብዙ ችግሮችን ለመቅረፍ ከፊታችን ያለው ረጅም ውጣ ውረድ አይደለም። ትልቁን ውጣ ውረድ ያለፍነው መተናል። ትልቁን ያለፍነው መተናል። አሁን ወደሚጨበጥ ተስፋችን የገባን ባለንበት ወቅት ምንም ተስፋ የሚያስቆርጥ ነገር የለም። ያለንበት ምዕራፍ የተስፋ ልምላሜ ያለበት ምዕራፍ ላይ ነው። በሰራናቸው ፕሮጀክቶች ብዙ ሪዋርድ ነው የምናገኘው። እንደ ሀገር እንደነ ህዳሴ ግድባችን እንደ ግሪን ሌጋሲ በጣም ሪዋርድ የሚያደርጉን ነው። እንደ አዲስ አበባ ካሁኑ የቱሪስት ፍሰቱ ምልክቶቹን አይተንበታል። በዚህ በጀት ዓመት በብዙ በጀታችንን ሊቀይረው እንደሚችል እናምናለን ማለት ነው። በውይይታችን ሂደት በስነ ስርዓት እጅግ በጣም አስተማሪ በሆነ መንገድ ለሌሎችም ምሳሌ በሚሆን ዲሲፕሊንድ በሆነ ሚዛናዊ የሆነ አስተያየታችሁ ሰጣችሁ የሰራውን ስራ አበረታታችሁ መስተካከል ያለባቸውንና ቶሎ በፍጥነት እንድንመልሳቸው የምትፈልጉትን ፍላጎቶቻችሁን ጥያቄያችሁን በመንግስት ላይ ባላችሁ እምነት ምክንያት በዝርዝር አንስታችኋልና እኛም ጥያቄዎቻችሁን አሁን ያብራራንበት መንገድ እንደተጠበቀ ሆኖ ነገር ግን በመሰረታዊነት መቀረፍ የሚቻልበት ሁኔታ ላይ ሳናሰለስ ሳንደክም እንደምንሰራ በዚህ አጋጣሚ ቃል ገባላችሁ ወዳለው። በጥቅሉ ውይይታችን ፍሬያማ ስለነበረ ፍሬያማ እንዲሆን ደግሞ ያደረጋችሁት እናንተ ናችሁ። በራሴም በከተማ አስተዳደሩም ስም ከልብ አድርጌ ላመሰግናችሁ ወዳለሁ።